ሰላም ጤና ይስጥልን የተወደዳችሁና ተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ስለ አዲሱ የግብር ከፋዮች የደረሰኝን ወይም ኪወር ኮድን በተመለከተ የተሰጠ አዲስ መረጃ አለ። በዝርዝር ይዘነዋል። ኢትዮጵያ የአየር ታክሲ አገልግሎት ልትጀምር መሆኑ ተሰምቷል። መረጃውን እናጋራችኋለን። በባንክ ሂሳቦች የሚገኙ ገንዘቦች ወደ አንድ ቋት ሊሰበሰቡ መሆኑ ተነግሯል። በዝርዝር የምናደርሳችሁ ይሆናል። የነዳጅ ጉዳይ አሁንም አነጋጋሪ መሆኑን ቀጥሏል። ከዚሁ ጋር ተያይዞ ሹፌሮች ነዳጅ ጭናችሁ እንዳትንቀሳቀሱ ስለመባላቸውና ሌሎች በነዳጅ ዙሪያ የደረሱን መረጃዎች አሉ፣ የምናደርሳችሁ ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች የቢዝነስ መረጃዎቻችንን አካተን ወደ እናንተ የምናደርሳችሁ ይሆናል። አዳዲስና ትኩስ እንዲሁም የተመራረጡ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ነዳጅ ላይ የተደረገው ክልከላ አሁንም መቀጠሉን የትግራይ ክልል ባለስልጣን ገለጹ። ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን የትግራይ ክልል ንግድና ኤክስፖርት ቢሮ አስታውቋል። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃ የነዳጅ አቅርቦት ሙሉ ለሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመለክት በቢሮ የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ተናግረዋል። የትግራይ ክልል የንግድና ኤክስፖርት ቢሮ ባለፈው መጋቢት 15 ቀን 2017 ዓ.ም የነዳጅ አቅርቦትን ለሚመለከታቸው የፌዴራል መንግስት ተቋማት በጻፈው ደብዳቤ ወደ ክልሉ የሚላከው ነዳጅ ላይ የተደረገው ክልከላ አሁንም መቀጠሉን አስታውቆ እንደነበር ይታወሳል። ለንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣን እንዲሁም ለነዳጅ አቅራቢ ድርጅቶች የተጻፈው ደብዳቤም ለመጨረሻ ጊዜ ወደ ክልሉ ነዳጅ የገባው መጋቢት 6 ቀን 2017 ዓ.ም እንደሆነ ይገልጻል። ደብዳቤው ወደ ትግራይ ክልል ነዳጅ እንዲጫን እንደፈቀደ በቃል ተናግሮን ተስፋ እያደረግን ብንቆይም እስካሁን ግን ችግሩ ሳይፈታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ሲል ችግሩ አለመፈታቱንም አክሏል። በቢሮው የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን ከመጋቢት 6 ጀምሮ አንዳችም ነዳጅ ወደ ክልል እንዳልተጫነም አረጋግጠዋል። የመቀለ ከተማ ነዳጅ ማደያዎች ማህበር ሊቀመንበርም አቶ ኪሮስ አባይም በከተማዋ በስራ ላይ ያሉት 13 ማደያዎች ለመጨረሻ ጊዜ ነዳጅ ያገኙት ከ2 ሳምንት በፊት መሆኑንም ተናግረዋል። ወደ ትግራይ ክልል ነዳጅ ለመጫን ሁሉንም ሂደት ጨርሰው ጅቡቲ የቆሙ ተሽከርካሪዎች ብዛት 22 እንደሆነ የትግራይ ክልል ንግድና ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተሩ አቶ ካሳሁን ተናግረዋል። ነዳጅ አቅራቢ ኩባንያዎች ተሽከርካሪዎቹ ጭነው ላለመነሳታቸው የሚሰጡት ምክንያት ነዳጅ አቅራቢ ድርጅቶች ቆዩ እያሉ ነው የሚል እንደሆነም አቶ ኪሮስ ገልጸዋል።
ተሽከርካሪዎች ወደ ትግራይ ክልል ነዳጅ እየጫኑ ያልሆነበትን ምክንያት ለመረዳት 3 የነዳጅ አቅራቢ ኩባንያ ተወካዮች ጉዳዩ የሚመለከተው መንግስትን እንደሆነ በመጥቀስ መረጃ ከመስጠት መቆጠባቸውም ተገልጿል። የሸማቾች ጥበቃ ዳይሬክተሩ እንደተናገሩት ከሆነ ደግሞ በጅቡቲ የሚገኙት ተሽከርካሪዎች ነዳጅ ጭነው ለመንቀሳቀስ ለሚያቀርቡት ጥያቄ የሚሰጣቸው ምላሽ አትገቡም፣ አልተፈቀደም፣ እንዲሁም ጀምሩ አልተባልንም የሚል እንደሆነ ተናግረዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ሳህረላ አብዱላሂ በበኩላቸው ባለፈው ሳምንት ረቡዕ በሰጡት ምላሽ ወደ ትግራይ ክልል ነዳጅ አለመግባቱን አረጋግጠው ነገር ግን ትግራይ ላይ ብቻ በልዩ ሁኔታ ነዳጅ እንዳይገባ የተደረገበት ነገር የለም ማለታቸው የሚታወስ ነው። በባንክ ሂሳቦች ተበትነው የሚገኙ የመንግስት ገንዘቦችን ወደ አንድ ቋት ይሰበስባል የተባለው የትሬዠሪ ነጠላ አካውንት ስርዓት መተግበር መጀመሩ ተገለጸ። መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ከእርዳታ ከብድርና ከሌሎች ምንጮች የሚሰበሰብ ሀብትን ወደ አንድ ቋት የሚሰበስበው ትሬዠሪ ሲንግል አካውንት በትግበራ ላይ መሆኑ ተገልጿል። የአሰራር ስርዓቱን በተመለከተም በርካታ የባንክ ሂሳቦች ተበትነው የሚገኙ የመንግስት ገንዘቦችን ወደ አንድ ቋት የሚያመጣ መሆኑ ተነግሯል። በተበታተነ የሂሳብ አያያዝ ላይ የሚከሰቱ ችግሮችን በማቅለል ዘመናዊ የመንግስት ጥሬ ገንዘብ አያያዝ አስተዳደር እንዲኖር ያስችላል ያሉት ደግሞ በገንዘብ ሚኒስቴር የትሬዠሪና የመንግስት ሂሳብ መምሪያ ኃላፊ ነጠሩ ወንደሰን ናቸው። መንግስት የገንዘብ እንቅስቃሴውን ለማዘመን በጀመረው ጥረት ሂደቱን በዲጂታል ስርዓት ለመለወጥ አበረታች ስራ እየተከናወነ ነውም ተብሏል። የመንግስትን ሀብት ወጪ ቆጣቢ፣ ቀልጣፋና ውጤታማ በሆነ ስርዓት ማስተዳደር ሀገራዊ ግዴታችን ነው ያሉት ኃላፊዋ የትሬዠሪ ነጠላ አካውንት ስርዓት ቀልጣፋ ሚና እንዳለውም ገልጸዋል። በኢትዮጵያ ብሔራዊ ባንክ የሞኔታሪ ፖሊሲና ትንተና ኃላፊ ወይንሸት ዘበርጋ በበኩላቸው መንግስት ለአጭር ጊዜ ብድሮች የሚያወጣቸውን ወጪዎች በመቀነስ ረገድ ከፍተኛ አስተዋጽኦ እንደሚያበረክት ጠቅሰው የተናበበ የገንዘብና ፊዚካል ፖሊሲ እንዲኖር ትልቅ አስተዋጽኦ አለው ማለታቸው ተነግሯል። አዲሱን ደረሰኝ ለመውሰድ ባልተመዘገቡ ግብር ከፋዮች ላይ የቅጣት እርምጃ መወሰድ መጀመሩ ተገለጸም። የገንዘብ ሚኒስቴር ልዩ መለያ ኪወር ኮድ የተካተተበት ሚስጥራዊ የደረሰኝ ህትመት ስርዓትን ወደ ሥራ ማስገባቱን ተከትሎ ደረሰኙን ለመውሰድ ባልተመዘገቡት ላይ ቅጣት መጀመሩን አስታውቋል። በዚህም እስከ የካቲት 30 ቀን 2017 ዓ.ም ቀነ ገደብ ምዝገባ ያላካሄደ ማንኛውም አይነት ግብር ከፋይ ላይ እርምጃ እየተወሰደ መሆኑን ሚኒስቴር መስሪያ ቤቱ ገልጿል። ግብር ከፋዮች በብርሃንና ሰላም ማተሚያ ድርጅት ብቻ የታተመ የእጅ በእጅ ወይንም ማኑዋል ደረሰኝ እንዲጠቀሙ መደረጉ ሐሰተኛ ደረሰኞችን ለመቆጣጠር ያስችላል ያሉት ደግሞ የታክስ መረጃና የሽያጭ መመዝገቢያ መሳሪያ አስተዳደር ዳይሬክተር ራቢያ ኢማም ናቸው። ተቋሙ የእጅ ለእጅ ወይም ማኑዋል ደረሰኝ አጠቃቀምና አስተዳደር ስርዓትን በማሻሻል ሐሰተኛ የታክስ ደረሰኝ ህትመትና ህገ ወጥ ግብይትን ለመከላከል እየሰራ እንደሆነ ተናግረው ቀነ ገደቡ በድጋሜ ግን እንደማይራዘምም ዳይሬክተሯ ተናግረዋል። ዳይሬክተሯ አክለውም ብርሃንና ሰላም ማተሚያ ድርጅት ባለበት መጨናነቅ ሳቢያ ተመዝግበው ደረሰኝ ያልደረሳቸው ግብር ከፋዮችን ግን እርምጃው የሚመለከታቸው እንዳልሆነ መናገራቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። ልዩ መለያ ኮድ ወይም ኪወር ኮድ የተካተተበት የግብር ከፋዮች የደረሰኝ ህትመት ጥያቄ ማብቂያ ቀነ ገደብ እስከ የካቲት 30 ቀን 2017 ዓ.ም ድረስ እንዲራዘም ተወስኖ እንደነበርና እኛም በገበያ ሚዲያ አድርሰናችሁ እንደነበር አይዘነጋም። ኢትዮጵያ የአየር ታክሲ አገልግሎት በመጀመር በአፍሪካ ቀዳሚዋ ሀገር ልትሆን ነው ተባለ። የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት ተፈራርመዋል።
ስምምነቱ ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም በላይ ለአየር ንብረት መጠበቅ የራሱ አስተዋጽኦም ያበረክታል ተብሏል። ይህ አገልግሎት በመኪና ከ60 እስከ 90 ደቂቃ የሚወስድ ጉዞን ወደ 10 ደቂቃ ዝቅ የሚያደርግ አገልግሎት እንደሆነም ተገልጿል። የአርቸር መስራችና ዋና ሥራ አስፈጻሚ አደም ጎልድስቴን ባለፈው ወር በአቡዳቢ አቪዬሽን ያስጀመረውን አገልግሎት አሁን በአፍሪካ በቀዳሚነት በኢትዮጵያ ለማስጀመር በመስማማታችን ደስተኞች ነን ብለዋል። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ መስፍን ጣሰው በበኩላቸው በአፍሪካ ግዙፉና ቀዳሚው አየር መንገድ በኤሌክትሪክ አውሮፕላኖች የሚሰጠውን የአየር ታክሲ አገልግሎት በቀዳሚነት ለመጀመር ስምምነት በመፈጸሙ በዘርፉ ግንባር ቀደም መሆኑንና የካርቦን ልቀትን ለመቀነስ ያለውን ቁርጠኝነት ያሳያል ማለታቸውን ከአየር መንገዱ የተገኘው መረጃ ያመለክታል። ማይናማር በከፍተኛ ርዕደ መሬት መመታቷ ተሰምቷል። ይህ ተከስቷል የተባለው የመሬት መንቀጥቀጥም በሬክተር ስኬል 7.7 ሆኖ መመዝገቡን የአሜሪካ የጂኦሎጂካል ሰርቬይ አስታውቋል። በዚህም የተነሳ በርካታ ሕንፃዎች መደረመሳቸውን የታይላንዷ ዋና ከተማ ባንኮክ ፖሊስ ያስታወቀ ሲሆን የመጀመሪያው በሬክተር ስኬል 7.7 የተመዘገበው ከሳንጋክ ከተማ በስተሰሜን ምዕራብ ላይ በ16 ኪሎ ሜትር ርቀት ላይ ነው ተብሏል። እንዲሁም የቻይናው የመሬት መንቀጥቀጥ ኔትወርክ መረጃ እንደሚያሳየው ከሆነ ደግሞ የመሬት መንቀጥቀጡ በሬክተር ስኬል 7.9 እንደሆነ ገልጿል። በተከሰተው ከፍተኛ የመሬት መንቀጥቀጥም በታይላንድ ባንኮክ በመገንባት ላይ ያሉ ሕንፃዎች የተደረመሱ ሲሆን በርካታ ሰራተኞች ሕንፃው ሳይደረመስባቸው እንዳልቀረም ተነግሯል። ርዕደ መሬቱ ዳግመኛ ከ12 ደቂቃ በኋላ ደግሞ 6.4 በሆነ መጠን የመሬት መንቀጥቀጡ ተከስቷል የተባለ ሲሆን የሳንጋክ ክልል በሀገሪቱ ሰሜናዊ ምዕራብ ክፍል ውስጥ የሚገኝና ከ5 ሚሊዮን በላይ ሕዝብ ያለበት ነውም ተብሏል። እስካሁን በአደጋው አንድ ሰው ሕይወቱ ሲያልፍ 43 ሰዎች ደግሞ የደረሱበት አልታወቀም ሲል አናዶሉ በሰበር ዜናው አስነብቧል። በተጨማሪ በባንኮክ የአስቸኳይ ጊዜ አዋጅ የታወጀም ሲሆን በማህበራዊ ገጾች ላይ የተዘዋወሩ ተንቀሳቃሽ ምስሎች ላይ እንደሚታየው ሕንፃዎች እየተደረመሱ እጅግ በርካታ ሰዎችም ራሳቸውን ለማዳን ሲሸሹ ታይተዋል። ከዚሁ ጋር ተያይዞም ኢትዮጵያውያን ስደተኞች ባሉባቸው ሕንፃዎች አካባቢም የመሬት መንቀጥቀጡ ተከስቶ እንደነበር ተገልጿል። ኢትዮጵያውያን ስደተኞችም ስለ አደጋው ሲናገሩ ያለንበት ሕንፃ የተንቀጠቀጠና መፍረስ የጀመረ ሲሆን ከ40 በላይ የስፍራው ሰራተኞችም ተጎድተዋል ብለው በኬፒጂኤፍ ካምፕ 480 በዲኬፒኤ ደግሞ 255 ኢትዮጵያውያን መኖራቸውን ገልጸዋል። ስደተኞቹ በፍጥነት ወደ ታይላንድ ብሎም ኢትዮጵያ አለመጓዛችን ለዘርፈ ብዙ ችግሮች እየተዳረግንና በተደራራቢ ሕመም የሚሰቃዩ ኢትዮጵያውያን ያሉ መሆናቸውንም ተናግረዋል። ቀጥለናል። የተከበራችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃ አለፍን። የአውሮፓ ሀገራት ዜጎች በቂ ምግብና ውሃ ገዝተው በተጠባባቂነት ማስቀመጥ አለባቸው ሲል የአውሮፓ ህብረት ማስጠንቀቁ ተሰምቷል። የአውሮፓ ህብረት 450 ሚሊዮን ዜጎች ለአስቸኳይ ጊዜ የሚሆን ስንቅ መግዛት አለባቸው ያለበት ምክንያት ደግሞ በዓለም ላይ የተፈጠረው አደጋ፣ የሳይበር ጥቃት፣ የአየር ንብረት ለውጥ፣ ህዝባዊ የጤና ችግር እና ጦርነት በ27ቱ የህብረቱ ሀገራት ሊከሰት ይችላል በሚል ፍርሃትም ነው ተብሏል። ህብረቱ በዓለም ላይ የተፈጠረውን የሰላምና ደህንነት እጦት አስመልክቶ ዜጎች በቂ ምግብ፣ ውሃ፣ መድኃኒትና ሌሎች አስፈላጊ ቁሳቁሶችን ጨምሮ እንዲሁም እስከ 72 ሰዓት ሊቆዩ የሚችሉ ነገሮችን መያዝ ያስፈልጋል ሲል ገልጿል። እንደ ፖለቲካ ተንታኞች መረጃ ከሆነ የህብረቱ ስጋት ወደፊት ሊመጣ የሚችል አደጋ መኖሩን አመላካችና ስጋት አስቀምጠዋል ሲል ስካይ ኒውስ ዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል
የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋት እንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።